Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ለህዝባችን ይጠቅማሉ፣ ያስተምራሉ የምንላቸውን ልክ አሁን ይዘንላችሁ እንደመጣ ነው በጣም አስደሳች የሆነ ዜና አድማጮቼ በለጠፍን ቁጥር ዩቲዩብ ደግሞ ወደ እናንተ ኖቲፊኬሽን ይልክላችኋል። ቀድማችሁ ታይታላችሁ፣ ትማሩበት፣ ተነቀቁበት፣ ታተርፉበት አላችሁ ማለት ነው። ቆይቶ የሚሰማ ዜና ታሪክ ነው። ቀድመ ስትሰማው ነው ብዙ ነገር ጥቅሙም ጉዳቱም የምታገኘው ማለት ነው። ይህንን እያልኩኝ እንግዲህ ዛሬ እንደምታዩት ያላችሁ በጣም እጅግ አስደሳች ዜና ነው አድማጮች። አብይ አህመድ ሀዘን ተቀምጠዋል ስንል ለቀልድ አይደለም። አብይ አህመድ ባለፈው ቪዲዮ ምን ብያቸዋለሁ? ያቺ ያለፈችውን ቪዲዮ የአማራና የትግራይ ዛፍ አድርገን መስለን ስሩ ላይ መሰረቱ ላይ አንድ የሆነ የተባበረ ተዋልዶ ተጋምዶ ተዛምዶ በሀዘን በደስታ የማይለያይ ህዝብ ለመለያየት ያልጣረው ያልጋረው የለም። አብይ አህመድ ያልቆፈረው ጉድጓድ የለም። ይህንን እዛ ብቻ አላቆመም። የኤርትራ ህዝብና የትግራይ ህዝብም አንድ አይነት ቋንቋ፣ አንድ አይነት ሁሉም ነገር ባህል ያለው ልክ እንደ አራዊት እንዲተያዩ እንዲጣሉ ያላደረገው ያልከፈለው ገንዘብ የለም። ቢሊዮኖች ነው የምነግራችሁ ያለሁኝ አድማጮች። ብዙ ያልተፈጸመ ነገር የለም። የትልቁ ስራ የኦሮሚያ ብልጽግና ሰዎች ከላይኞቹ ቲፒኤልኤፍ ወይ ህወሓት ማርኮ ወደ ስልጣን ያመጣቸውን ከተራ ወታደርነት ከሙርከኝነት ወደ ጀነራልነት ያደረሳቸውንና የሸንጎውን አፈ ጉባኤ ሆነው የሰሩት ባንክ ውስጥ የሚሰሩ አምባሳደር ሆነው የሚሰሩት የነበሩት በሙሉ የበሉበትን ጣት የጓረሳቸውን ጣት የሚነክሱ የበሉበትን ድስት የሚሰብሩ የኦሮሞ ብልጽግና ሰዎች ያልሰሩት ነገር የለም። ሁለት ነገር ነው እንደ ሚሽን ይዘው የመጡት። ትግራይ ከኤርትራ ከአፋር ከአማራ ጋር ሙሉ ለሙሉ እንዲጣላ የማይገናኝበት ደም ተፋስሶ ተጋዳድሎ ተጨፋጭፎ የማይገናኝበት ከእንግዲህ ወዲህ ጭራሽ እነዚህ እንዳለያያቸው ብሎ አንዱ ብድሩን ሲመልስ አንዱ ብድሩ ሲመልስ እንዲኖሩ እንዲያደርጓቸው ነው የተስማሙት። ትግራይና ኤርትራ፣ ትግራይና አማራ፣ ትግራይና አፋር አብይ አህመድ እስከነ አማካሪዎቹ ይህንን ነበር የጣሩት። ይህንን ነገር ግን እየፈረሰ ነው። ይሄ ነገር እየፈረሰ እየተናደ ነው ከስሩ። ምክንያቱም ትክክል ያልሆነ ስራ ነው የተሰራው። ሊጣላ የማይችል መሆኑ፣ መሰረቱ አንድ መሆኑ፣ ተዋልዶ ተዛምዶ ተጋምዶ የኖረ ህዝብ መሆኑን አንድ ህፃን ልጁ ብቻ ሳይሆን አዋቂ ሽማግሌ አንዲት የአማርኛ ቃል የማይናገር ከትግራይ አምጥተህ አማራ ሀገር ብታስገባው ከ3 ቀን በኋላ አቀላጥፎ ነው አማርኛ የሚያወራው። ምክንያቱም ማጥበቅና ማላላት ነው። አንድ አይነት ቋንቋ ነው። አንድ አይነት ሃይማኖት ነው ያለው። አንድ ቤተ ክርስቲያን ሂደው ነው የሚሳለሙት። አንድ መስጊድ ሂደው ነው የሚሰግዱት። ይሄ መሰረታዊ የሆነ ምንም ልዩነት ሊፈጥር የማይችል ሁሉም ብሔር ብሔረሰቦች ነው የምልህ ያለሁት እዛ አማራ ክልል ያሉት ሁሉም፣ ትግራይ ውስጥ ያሉትም 3 ብሔሮች አሉ። እነሱንም ሁሉ ተደማምሮ አንድ አይነት ነገር ነው። ልታጣላው አትችልም። ለተወሰነ ጊዜ በገንዘብ የገዛሃቸው፣ በጥቅማጥቅም ያሰርካቸው፣ በስልጣን የያዝካቸው፣ በተለያየ ነገር ደግሞ ያደረጉትን ወንጀል እንዲፈጽሙ አድርገህ ወንጀል እንዲፈጽሙ ይደረጋል። ይሾምና ከዛ በኋላ አንሸራሽሩት። ይሄም ደግሞ አቀርቡለት። እዚህ ለሚዲያ ስለማይመጥን አላቀርበውም ምን እንደሚያቀርቡለት፣ ግን እሱን ደግሞ ይቀርጹታል። የተቀረጸ ቪዲዮ፣ ይህንን ቪዲዮ አንድ ነገር ብታረግ ለቤትህ ይህንን ነገር ለልጆችና ለሚስትህን አሳያለሁ፣ ለኢትዮጵያ ህዝብ አሳያለሁ እያለ ነው የሚያስፈራራቸው። የጌታቸው ፊልም የጌታቸውን ረዳ ትግራይ ፕሬዚደንት እያለ እያሳዩ እያበሉ እያጠጡ በየሆቴሉ እየወሰዱ ከዛ በኋላ ከሞቀ ካለ በኋላስ
የሚያደርገውን ነገር በሙሉ ሲቀርጹት ነበር የሚያርዱት። ሽንት ቤት ሲሄድም አልጋው ላይ ምን እንደሚያደርግም መንገድ ላይ ሲሄድ የሚንገላወደውም ይህንን እየቀረጹ ደግሞ ወዴት ይልኩ ነበር? ወደኛ። ግን አንድን ሰው በተለይ ደግሞ ዘርህ ቤተሰብህ ነው ብለህ የምታስበው መሪ ነው ለትግራይ ሲል ተታግለዋል የሚል ብለን የምናምነውን ነገር ስላለ እንዴት አድርገን እናሳያለን? አናሳይም። የማንንም ቢሆን በግል ሰዓቱ ያደረገው አናሳይም። በፍቃዱ ሳይሆን ይሄ አስክራችሁ በአልኮል አንደር ዘ ኢንፍሉዌንስ ከሆነ በኋላ ምን እንደምታደርጉ እያላችሁ በማያውቅበት ጊዜ የቀረጻችሁ ስለሆነ አናሳየውም ብለን ነው እንጂ በጣም ብዙ ለአርካይቭ አለ። ግን መጽሐፍ እየጻፍን ስለሆነ በመጽሐፉም በቪዲዮም እናወጣዋለን፣ ለታሪክ ህዝብ እንዲማርበት ማለት ነው። የነጌታቸውን እና የነጻድቃን እናወጣዋለን በሙሉ ያለ ኃጢአታቸው እና አብይ አህመድ እንደዛ እያደረገ ነበረ አስሮ የያዛቸው። አሁን ግን እየፈረሰ ነው። ኤርትራ ዛሬ አይደለም የዛሬ 3-4 ወርም ጀምሮ ብዙ ነገሮች ለውጣሉ በትግራይና በኤርትራ። መጀመሪያም አብይ አህመድ የፕሪቶሪያ ስምምነት ተፈራርሞ እንደመጣ ምንድነው ያለው? እንኩ ጠበንጃ፣ እንኩ ጥይት፣ እንኩ ዩኒፎርም፣ እንኩ ጫማ፣ እንኩ ቀለብ። ከዛ በኋላስ ኤርትራ እንድወጋ የሰጣቸውን በሙሉ እሺ እግዚአብሔር ይስጥልን ብለው ተቀበሉ፣ አስቀመጡ። ጥይቱንም ተተኳሹንም ልብሱም ጫማውም ገንዘቡም ተቀበሉ። መዋጋት ግን አንዋጋም እምቢ። እነሱ ተሳስተው ወግተውናል። እኛም የነሱ አይነት ስህተት ከፈጸምን እኛ በታዲያ በምንበለጥ ናቸው? አናደርጎም። ተስማምተናል ካንተ ጋር፣ አንተ የምታደርገውን ታደርጋለህ፣ እኛ ደግሞ እንድንፈጽመው የተስማማነው እንፈጽማለን። ሰራዊታችሁ ወደ ካምፕ አስገቡ ነው ያልከው፣ እናስገባለን ብለው እምቢ ነው ያሉት እንጂ ውጊያ እንዲከፈትም ፈልጎ ነበር። አሁን ግን እየፈረሰ ነው። ህዝብ ለህዝብ እየተገናኘ ነው። አሁን ደግሞ ትልቁ ስራ ተሰርተዋል አድማጮች። ትልቁ ስራ የትልቁ ስራ ደግሞ ምንድን ነው? ኤርትራ ውስጥ ወንጀል የፈጸሙ ሳይቀር በፍርድ ቤት ተፈርዶባቸው ወንጀል ፈጽመው ወይ ጦር መሳሪያ ሲያዘዋውሩ ወይ አንዳንድ ነገር ሲያደርጉ ዝርዝር ምንም አያስፈልግም ተይዘው የሉ የትግራይ ተወላጆች በሙሉ እንዲለቀቁ ፈቅደዋል። በሙሉ አሁን የእግር ኳስ ውድድር ነበር የአድዋና የመንደፈራ፣ በዛ ላይ ነው ያስታወቁት። እነዚህ መቼ ነው የሚመጡት? ቤት አድርገው ነው የሚመጡት? ይሄ ዝርዝሩ ዛሬ አንነግራችሁም። ሁሉ ነገር ተጠቃልሎ ካለቀ በኋላ ነው የምንነግራችሁ። ይህንን ግን ይሄ ሶሻል ሚዲያ አጥለቅልቆት ያለው ይሄንን ዜና ነው። ምክንያቱም ግማሹ ተደስቶ እልል እያለ፣ ግማሹ እንደ አብይ አህመድ ደግሞ ሀዘን ላይ ነው ተቀምጦ ያለው። አብይ አህመድ እንደዚህ አስደንጋጭ ዜና ሊሰማ አይችልም። ይሄ ነው የመጨረሻ የሚያስደነግጠው። ትግራይ ውስጥ የነበሩ በሙሉ ተልከዋል። ኤርትራ ውስጥ ያሉ ደግሞ አሁን በሙሉ አንድ ሰው ሳይቀር እንዲለቀቁ ተፈቅደዋል። ተለቃቸዋል ተብለዋል። ወይ ገብተው ሊሆን ይችላሉ፣ ወይ ነገ ከነገ ወዲያ ሊገቡ ይችላሉ። ይህንን አንነግራችሁም፣ አንናገርም አሁን። ምክንያቱም ደህንነታቸውም ጥሩ ስላልሆነ ማለት ነው። ቤት አድርገው እንደሚገቡም ማን እንደሚያስገባቸውም ይህ አንናገርም። አሁን ግን ህዝብ ለህዝብ ነው የምንነጋገረው። ከሁሉ በላይ ህዝብ ለህዝብ እየተገናኘ ነው ያለው። ህዝብ ለህዝብ ተጣልቶ አያውቅም። ስለዚህ እኛ የምንፈልገው ከማንም ጋር ጦርነት አንፈልግም። የፕሪቶሪያ ስምምነት የፈረምከውን አብይ አህመድ ከማልቀስ ቁጭ ብሎ ከመቃመጥ ከመበሳጨት ማዲያትህን ከማስፋት አጠገብህ ላይ ያሉትን ከመሳደብ ዝም ብለህ ህጉና ህገ መንግስቱ ጠብቀህ ስራ። የፈረምካቸው የፕሪቶሪያ ስምምነት ላይ የፈረምከው በሙሉ ተግባራዊ ያደርግ። ከዛ በኋላ ማንም መጥቶ የሚወጋ የለም። ጀነራል ዱንኩል እኮ ዛሬ ብሎታል። እኛ የምንዘጋጅ ያለነው ጦርነት ለማስቀረት ነው ብለዋል። ምክንያቱም ሳንዘጋጅ ከ9,000 በታች ሰራዊት ይዘን እያለ 300,000 400,000 ሰራዊት አላቸው፣ የሁሉ ጦር መሳሪያ ያላቸው ብለህ በውሸት የኢትዮጵያ ህዝብ አሳምነህ አስወርረህናል። የሁሉ ጭፍጨፋ እንዲደርስ አድርገሃል። አሁን ግን እጅና እግራችንን አጣምረን ዝም ብለን ቁጭ ብለን አንጠብቅህም። ሁሉን ነገር እናዘጋጃለን። ይኸው ደግሞ ተደብቀን አይደለም የምናደርገው ያለ ነው። ይኸው በቴሌቪዥን በሚዲያ
እንኳን ሶሻል ሚዲያ ይቀርና በመደበኛ ሚዲያዎችንም ከቨረጅ እያገኘ ነው የሚመረቁት ያሉት። እኛ ለሰላም ነው፣ ስምምነትን የተስማማኸውን ፈጽም፣ የተሰማማኸውን ተግባራዊ ካደረግ ከማንም ጋር ጦርነት አንፈልግም፣ ሰላም ነው የሚፈልገው ህዝባችን፣ ሰላም ነው የሚፈልገው። ይህንን እዚህ ያለው ደግሞ አንተ ያሰርካቸውን ምንም ጥፋት ሳያጠፉ በትግራይ ተወላጅነታቸው በየከተማው ታስረው የሚሰቃዩ ያሉ፣ በተለይ ደግሞ ቃሊቲ፣ ቅሊንጦ እና ሌላ ቦታም ታስረው በመሰቃየት ያሉ የድሮ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች እና ሌሎችንም ፍታቸው። አንተም ከነዚህ ተማር። ከፈታቸው ከለቀቃቸው ህግ አክብረህ የምትሰራ ከሆነ ማንም አይነካህም። ህግ አክብር ሲባል ሁሉንም ክልል ጋር የምታደርገው ያለው ህገወጥ የሆነ ስራ አቁም ነው። ይህንን እያልኩኝ እስከሚቀጥለው ጊዜ ድረስ ሰላም። አድማጮቼ ሁሉ ሰው እንዲሰማው ላይክ ሳታረጉ እንዳትወጡ። ላይክ እያረጋችሁ ውጡ። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ